ቁጭ ብላችሁ በጣም እንግዲህ በጣም ይቅርታ እንዳላሳምጽ እፈራለሁ፣ ግን ቤታችሁ አሁን ላይ ቁጭ ብላችሁ ይህንን የላይቭ ፕሮግራም የምትከታተሉ ባልና ሚስቶች ልጆችም ያላችሁ ግን ሚስጥረ ጋብቻን ቤተክርስቲያን ውስጥ ያልፈጸማችሁ ሰዎች ካላችሁ ምንም ብትጋቡም ከዚህ ቀደም ባለማዊ መንገድ ብትጋቡም ልጆች ቢኖሯችሁም ሄዳችሁ ግን ሚስጥሩን መፈጸም ይቻላል። ስለዛ ይህንን ሚስጥር ፈጽሙ፣ ሚስጥሩን ፈጽሙ። ከዛን እየቆረባችሁ ምናምን ኑሩ እና ሚስጥሩ ግን መፈጸም ስላለበት ሚስጥሩን ፈጽሙ። እንደዛ ጥሩ ነው። በጣም ነው የሚገርመው። እሺ እኮ አልኩኝ አይሰማም ጋይስ። እና ባይሆን አንዳንድ ሰዎች አረ እኔም አገባለሁ እያሉ ነው፣ እህቶችም ምናምኖችም እኔን ሳይሆን ያው እንዲሁ ማለት ነው። እሺ በጣም የብዙ ሰው ችግር እንደሆነ ነው እያየን ያለ ነው። በቃ እንሰራበታለን፣ ዝም ብለን በማህበር እንደራጃለን። እሺ ዋናውን አካውንት አስገባው። ዋናውን አካውንት ባስገባውም ሰው ማለት አያውቁም፣ እንትን አይለውም እኮ አይታይም እኮ ብዙ ጊዜ እኔ ስገባ በዛኛው አካውንት ሰው ጋር ስገባ ስቲኩዌሽን ነው። ብቻ እናንተ ግን እዚህ ውስጥ ያላችሁ ሰዎች አዲስ አካውንት ስለሆነ ፎሎ እንዲያደርጉ ምናምን ነገሯቸው ታች ላይ ምናምን። አንዳንድ ሰዎች ሲመጡ ቻርጅ ይዘጋበናል። እስቲ ይሄኛው ስንት ነው? 22 ይሄኛው 2። ስለዛ ያኛው 10 እስኪወርድ እዚህ ጋር ትንሽ ነገር እናድርጋ፣ እንቀይረው። ወደዚህኛው ስልክ እናድርግ ደግሞ ትንሽ። ኦኬ 1%. I see. እዚሁ ራሴ ጋር ገዝት ልልክ ነው። ኧረ ላሽ እሺ ሞዴሬተሮች እስቲ ያስገቡት የኔን አካውንት አለ ሲጣራ እዚህ ምንም ሞዴሬተር የለም። እሺ እናስገባችሁ አለን። ምን ኦኬ እሺ ምንድን ነው እዚህ ጋር እየተፈጠረ ያለው? ታች ሄዱ ደቅ አላለም? እንዴት ነበረ? እሺ ሴትክ ነው። በጣም ይሄ ሎጎ እኮ ቤት ያሳምራል። እውነቱን ለመናገር ላይቭ እንትን ይቀርሽ ምንም አልበል። እሺ ምንድን ነው የምናደርገው መሰላችሁ? ከዛ በኋላ መዝሙር በምሮ የምንከፍተው ነው። ቆይ አንዴ አይደለም አሁን እሺ እንዴ
አሁን አሁን ራው እንዲያስወረድኩት ጋይስ በትክክል አልገባውም ነበር። አሁን ነው ያስገባ ነው። እሺ ይህንን እንደዚህ ቁጭ እናድርገውና መዝሙር 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 እሺ በኮምፒውተር እንክፈት ማለት ነው። ማደራችን ነው እዚሁ። እስካሁን መዝሙር አልተዘመረም። አስቡት። ለነገሩ ለብዙ ነገር አይደለም የሚመጣው። እውነቱን ለመናገር የሆነ በቃ ምንድነው ሰሞኑን አንድ ጳጳስ አንድ ነገር ተናግረው ምናምን የተወሰነ እየተወዛገበ ብዙ እንኳን አይደለም መጥቶ በስመ አብ ወንጫት እያለ ነው የምናወራው። በጣም እኮ አንዳንዴ በጣም የሚያስቀናኝ ነገር ምንድን ነው? ይመጡና በውስጥ ይልኩልኛል የኔ ላይቭ እያዩ አንዳንድ ሰዎች እና ላይቭን የሚያዩት እንዴት ነው? ከዚህ በፊት የሆነ ቴሌግራም ላይም ልኬላችሁ አውቃለሁ እና ከዚህ በፊት ቴሌግራም ላይም ለቅቄላችሁ ነበረ። ላይቭን ሲያዩ የዚህን ላይቭ ማለት ነው እንዴት ነው የሚያዩት? ቡና እየጠጡ ምናምን ፍትት ብለው አንዳንዱ የሆነ ፉት ነገር ከጎኑ አስቀምጦ የሆነ ነገሩን ደራርቦ ምናምን ጋቢው ምናምን ደቅ ብሎ አስባችሁታል? በጌታ እኔ የቡና ሰው አይደለሁም። በቃ እንደዛ ቡና ያናል ፋን አይደለሁም ሳይሆን አልጠጣም ነው ለምንነገር እና ይሄ ነው የማልጠጣው። ለምንድን ነው? ጌታችን በተሰቀለ ሰዓት ለምልሞ ከተገኙ እጾች ውስጥ አንዷ ስለሆነች ቶናና በረካ እነሱ ስላሉ እኔ አልጠጣም ትላለህ። አይስቀለም ነው ግን አይመቸኝም። ያው ያናል አይመቸኝም። በጣም ቆንጆ ከሆነ አሮ ነው እኔ ያናን ይለያያል ቴስቱ እና ግን ቆንጆ ከሆነ በእንትን የሆነ ማኪያቶ ነገር ወተት ምናምን ማለት እንደዛ ሞክራለሁ እንጂ ቡና አልጠጣም። እና ግን አንዳንዶቹ ግን ሲያዩ የኛን ላይቭ እንዴት ነው እንዳልኳችሁ ልከውልኝ በጣም ያስገረመኝ ክርስቶስን እያወሩ ያሉት ባይዚ እዚህ ጋር ኮምፒውተር እየከፈትኩ ምናምን ነው እና እንደዛ ነው። ታገሱ። ጋቢያቸውን ለብሰው ምናምን የሆነ አሮ ነው ሰፋ ያለ ነገር የሆነ ታብል ነገር ምን እኔ እንጃ ደቅ እያደረጉ ምናምን እንዴ ፌር አይደለም። እኔ በእናንተ ቦታ ብሆን እላለሁ አንዳንዴ ዝም ብዬ ሳየው ሁኔታውን እንጂ የሚያስቀና ነገር አለው። ስለዛ ምን እናደርጋለን ብለን እኛ ከጎናችን ያለችዋን ዝቅ ብላ ጎንጫት ትላለህ። እሺ አሁን ብሉቱዝ ኮኔክት እናደርግና እንጀምራለን ማለት ነው። ክፍሌ ልዝጋት፣ ለማንኛውም እንዳይረብሸኝ ሰው። ኦኬ ብሉቱዝ ኔትወርክ አለኝ። ምን ልክፈትላችሁ? የፈለጋችሁትን መክፈት ይችላሉ። ኔትወርክ አለኝ። ሰው እንዴት ነው የማየው? ኮሜንታችሁ አይታየኝም። ጠጁን የሚጠጡት ይከሳከሳሉ አሉ። ጠጅ አልጠጣም። እሺ ከታች አንዱ ምን አለ? ንቀት ነው ከጎን ያለው ቪዲዮ ማያበረው አብራ በለው እያለ እና እሺ ያበራል።
ሰሞኑን እንዳያችሁት አንዳንድ ግርግር አለ። ከእሱ ጋር ተያዘን ትንሽ ነገር ልበላችሁ እንዴ። መዝሙር እንስማና እስቲ እናያለን። አንዳንድ ግርግር የሚመስል ነገር ምናምን በቃ ከጳጳሳት ጋር በተያዘ ምናምን አንዳንዴ ግርግር ሲነሳ ማለት ነው። ግርግር በተአምር በቃ ያው ኦፕሽናል አያስፈልግም፣ ግን እኛ የሌለንበት ግርግር ሲሆን የሆነ እሺ ያው ደስ አይልም። ኦፍኮርስ ግን ያው ቢያንስ ግን የሆነ የለም በጣም ጭቅጭቅ ግርግር ከመጥገባችን የተነሳ የሆነ ተመስገን ትላለ ማለት እንኳን ጭቅጭቅ ኖረ ሳይሆን ቢያንስ እኛ የለንበትም። አሁን ገለል ብለን እና ውፍ ትላለ እና ዝገት ነው ጋይስ። ይሄ ጭቅጭቅ ምና አሰልቺ በጌታ ይጨቃጨቅ ሰው አልወድም በጌታ። እሺ ምን ልክፈትላችሁ መዝሙር? እስቲ ቆይ አንዴ። ሂዱ ለዓለም ንገሩ፣ ሂዱ ንገሩ፣ አውሩ ለዓለም። ኦኬ እሺ፣ አንዴ 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 ሂዱ ንገሩ። ቆንጆ መዝሙር ነው። ግጥሙን ፒስ ነው። እሺ እናንተ ሰዎች እንትን እሺ ላይቭ ስታተስ አይታይም እያላችሁኝ ነው። ኦፍኮርስ አይታይም፣ ብዙ ጊዜ አይታይም። ለተወሰኑ ሰዎች ይታያል፣ ለሆኑ ሰዎች ደግሞ አይታይም። እና ባትሪን ከምጨርስ ይሄኛውን ጀለስ ላውጣው። ውጣ 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 ውጣ። እሺ አስወጥተነዋል። ልውጣ እንዴ ከዚህ እሺ ሰው እንግዲህ ሰሞኑን አንድ ርዕስ ተነስቶ ነበር አይደል? እዛ ላይ ትንሽ ነገር ልበላችሁ መጀመሪያ እና እስቲ ወይ ጥያቄዎችን የተወሰነ ተቀብለን እንለያያለን። እንግዲህ ዚናል ከዘመርን ይህ አካውንት በቃ አደገ ጋይስ። ምን ላድርግሽ? አሁን እኔ እንትና አንድ ወንድም ሼርሚያስ የሚባለው ወንድም ፕሮቴስታንቱ ማለት ነው። ወዳጆች እንግዲህ ወገኖች አካውንታችን እንዲያድግ ጌም መጫወት ልንጀምር ነው። አካውንቱ እንዲያድግ ነው የሚል አይነት ነገር ሲናገር ነበር እና ልጠቀማት እንዴት ችሙል ለአዲሱ አካውንት ለዚች እኔ እንደውም አዲስ አካውንት ስላለኝ ይሄኛው እቺን ምክንያት አድርጌ ኤኒዌይስ ቴንኪዩ ሮማ ምናምን አያስፈልግም ነበረ እላለሁልኝ፣ ግን ኤኒዌይስ ቴንኪዩ። እሺ ኧረ በቅዱስ ሚካኤል አንቺ በውስጥ ላከው እንዳትይኝ፣ የምሬ ነው። ኧረ አያስፈልግም ነበር በጌታ ስም እመቤቴን አያስፈልግም ነበር። እና በውስጥ ላከው ካልሽኝ እዚሁ ላይቭ ላይ አምጥቼ ነው ማሰጣሽ እንጂ። ኧረ በቅዱስ ሚካኤል እየተነካካብሽ ነው ልበል። ኧረ በእግዚአብሔር መብርሃንን ይደብራል። መብርሃንን በስመ አብ በጌታ ስም። እሺ ወደ ትምህርታችን እንግባ። እቺ ሴትዮ አዳዬ ናት። ጌታ መስማ። እሺ ኤኒዌይስ ሰሞኑን የተነሳው ርዕስ ምንድን ነው? እንግዲህ ቤዛ ምናምን ከሚለው ጋር በተያያዘ ቤዛ ምናምን ከሚለው ጋር በተያያዘ
አንድ እንግዲህ ጳጳስ ሊቀ ጳጳሳት ናቸው ይመስለኛል። ሩሃማ የስራሽ ኒስትሽ እኔን እንዳለ ረሱኝ እንዳለ ኮመንቱ ሩሃማ ሆነ። አሁን አይሰሙኝም ማለት አይሰሙኝም። እሺ ምን ላድርግ ማለት ስለ ሩሃማ እናወራ ወይ ጋይስ? እንደዛ ይሻላል ወይስ አይሰማም አላሉኝም? አረ በእግዚአብሔር አቀልዱ። አችሊ ሳታስቡ ጠላት ሆንሽ ማለት ነው። እሺ አንዳንድ ሰው አረ በጌታ እሺ፣ ያው እንግዲህ ስም ስለሚታይ ቴክስት አላሳያችሁ እንጂ የፈጠነ እያሰሉ ነገ ትጋብዘኛለህ የሚል ሰው በዛብኝ። ምን ላድርግ? እሺ ማለት እሺ፣ አሁን እንመለስና እና ምን አሉ ሊቀ ጳጳሳት ይመስሉኛል። እንግዲህ ይመስሉኛል፣ እኔ በደንብ አላወኳቸውም እውነቱን ለመናገር መጀመሪያ እና ግን ያው አፍተሮል ጳጳስ ናቸው። ቤተክርስቲያናችን ውስጥ ጳጳስ ናቸው። ሚኒንግ እረኛ ናቸው፣ የመንጋው ጠባቂ ናቸው ምናምን። ሀይ እሺ፣ ሳድ ትንሿን ስልክ ያው እንደተለመደችው ሞቀች ጋይዝ እና በትልቁ ስልክ ገባው ማለት ነው። በትልቁ ስልክ ልገባ ስል ለካ ይሄኛውን አጥፍቼ ድጋሚ በዛኛው እንደ አዲስ ነው የሚጀምረው እና እሱን አልፈለግኩትም እና ወይ ዝም ብለን በዛኛው እንግባ እንደ አዲስ። እንዲህ ከበዳትችኛ እንዴት አድርጋ ትቋቋሙ ያን ሁሉ ድምፅ? እሺ ኤኒዌይስ እንቀጥልና ካሁን በኋላ ከዘጋ በዛኛው ልንገባ እንችላለን። አክቹዋሊ ለትንሽ ደቂቃ ስለገባሁኝ እንዴ እመቤቴን እኔ ማለት ትንሽ ስልክ ስላችሁ ትንሽ ናት፣ ያው በሳይዝ ምናምን ትንሽ ነች፣ ግን አሪፍ ናት፣ ቆንጆ ናት። ምን የሚባል ነው አይፎን ኤስኢ የሚባል ታውቃላችሁ? ብዙዎቻችሁ አታውቁም ኦፍኮርስ። ይሄንን እኔም ቅርብ ጊዜ 1 ዓመት ምናምን ካወቁት እና ቆንጆ ናቸው። ኤስኢ ሰርድ ጀነሬሽን ነው ወይ ሰከንድ ነው የመጨረሻው? ኤኒዌይስ የመጨረሻው ጀነሬሽን አይፎን ኤስኢ የመጨረሻው ጀነሬሽን ብቻ ኤኒዌይስ ቆንጆ ነው፣ ጸዴ፣ በጣም ጥሩ ምናምን በደንብ ያስጠቅማል ምናምን እና ሌላ ትልቅ ስልክ ሲይዝ ይህ ነው ራሱ አይፎን ሆኖ ግን ትልቅ ማለት ነው። ሲይዝ እቺ መሞቅ ጀመረች። ገረመኝ ጋይስ። አረ በቅዱስ ሚካኤል እሺ፣ አይደረግም። ኤኒዌይስ እና አንድ ጳጳስ እንደዛ አሉ። ቤዛ እመቤታችን የዓለም ቤዛ አትባልም፣ የዓለም ቤዛ ጌታችን ኢየሱስ ነው። ቤዛ ማለት ተላልፎ መሰጠትን የሚያመለክት ነው ብለው ይቅርታ ብለው ተናገሩ እና እዛ ላይ ሁሉም ሰው የራሱን ሀሳብ ሲሰጥ ነበር። አክቹዋሊ እኔ ለክፉም ለደጉም በሚለው ማንም ሰው እንትን ሳይል ሀሳብ ሳይሰጥ መጀመሪያ እኔ ዝም ብዬ ሀሳብ ሰጠሁበት ቪዲዮ ላይ። ለምን ያው ሚዲያ በጣም ሰውን ክፍታፊ ያደርጋል ማለት አፋችን በጣም ድንከፍት ያደርጋል። ሚዲያ በጣም የሚያስጣለው አንዱ እሱ ነው። በጣም አፍን እንደፈለክ መተት አላቀቃለህ ማለት አፍን ትከፍታለህ እንደፈለክ ማለት ነው። ማለት እርስ በርስ ኖርማል ነው እንግዲህ ወጣት ከሆንክ ምናምን ችግር የለም እንደፈለክ እርስ በርስ ብትሆን፣ ግን ጳጳሳት ላይ ምናምን እንደፈለግን የምንሆነው አንዳንዴና
ለክፉም ለደጉም ያው የተናገሩት ነገር ሴንሲቲቭ ነው። በቃ ያው እንደዚህ አነጋገረ እንግዲህ በጣም ያስፈራል። እንደዛ አይዊሽ እንግዲህ በዛ መልኩ ባይናገሩ እሳቸው ግን ኤኒዌይስ ምንም ሆነ ምን ግን ያው ሴንሲቲቭ ነው አይደል? ሴንሲቲቭ ነው እና ከዛ ዝም ብዬ ሰራሁበት ቀለል እንዲል ማለት ነው ነገሩ። ግን አልቀረለትም እና አንዳንድ ሰዎች የሚሰሩበት መንገድ በጣም ነው የሚከብደው እና የሚያስቸግረው። አንዳንዱ በጊታስ እና አንዳንድ ሰው በጣም አስቸጋሪ ነው ማለት የምንናገርበት መንገድ ምናምን ይቆራረጣል። ይቆራረጣል ጋይስ ይቆራረጣል እየተባልኩ ነው ኮመንት ላይ። አራኪ ይቆራረጣል። ኖርማል ነው። እሺ የነሱ ችግር ነው እና መጀመሪያ እንዳልኳችሁ እሳቸው በቃ ይሄን ባይናገሩት ደስ ይለኝ ነበር። ያው እንደኔ ማለት ነው ባይናገሩት ይሄን እንደ ጥሩ ነበር። ሴንሲቲቭ ነው በቃ ሰዎችን ቶሎ ድንግጥ ሊያደርግ ስለሚችል እኛ ራሳችን ምን ያህል ሰዎችን ድንግጥ ሊያደርግ የሚችል ነገር ተናግረን እንደምናውቅ ያው መቼስ ታውቃላችሁ። ያው እንደዚህ አይነት አይሆንም፣ እንደዚህ አይነት አልናገርም ግን ስቲል ግን በቃ ሰዎችን ድንግጥ ሊያደርግ የሚችል አይነት ነገር እሳቸው ደግሞ ቤዛ የምትለው ቃልን በጣም አይሆን የማጠር የሚመስል ነገርም ስለተናገሩ ሲናገሩ እሱ ትንሽ አስቸጋሪ ነው እና አይዊሽ እንደዛ በሉ። ግን በቃ ካሉም ግን ያው ኖርማል ነው ያው ማለት ያው እሳቸው ደግሞ ቀስ ብለህ ሀሳብ ምናምን ትሰጣለህ መተህ እንደው በቃ እንደውቺን ነገር እንደዚህ ነበረ ምናቀው ከዚህ መጽሐፍ አንፃር ምናምን እንዴት ነው የሚታየው ምናምን ብለህ ትጠይቃለህ። ጳጳሳትን ማለት ነው። ጳጳሳት በጣም ትልቅ ክብር ነው ባይዚ ያላቸው። ዝም ብለህ ብድግ ብለህ እንደፈለክ ምናምን የምትናገራቸው ምናምን አይደሉም። ያው አስቸጋሪ ጊዜ ላይ ስላለን አስቸጋሪ እረኞች ሊነሱ ይችላሉ። ኤርሲያን ውስጥ አስቸጋሪ እረኞች ሊነሱ ይችላሉ እና ከምናያቸው ነገሮች ምናምን የተነሳ በቃ ያው የሆነ ነገራችን ቅይር እያለ መጣ እንጂ በተቻለን አቅም ግን ለጳጳሳት የምናሳየው ክብር በጣም እንትን ማለት አለበት፣ በጣም መታወቅ አለበት። በጣም ዮኒ አንድ ቪዲዮ ሰርቶበት ነበረ ከራሳቸው ከአባላት ከነ ዮሐንስ የተማሩ አግናጢዎች ስለ ጳጳሳት የሚናገሩ በጣም እና ቅዱስ አግናጢዎስ በጣም ነው የሚናገረው ስለ ጳጳሳት ምናምን በጣም በቃ የኤርሲያን አንድነትንም በጳጳሳት በኩል አድርጎ ነው ራሱ የሚያስረዳው። እና ያለ ጳጳሳት ምንም አታርጉ፣ ያለ ጳጳሳት ምንም አታርጉ፣ ጳጳሳትን አክብሩ በጣም በተደጋጋሚ ነው ይህንን ነገር የሚናገረው። እና ጳጳሳት በጣም መከበር አለባቸው፣ በጣም መከበር አለባቸው ማለት ለምሳሌ የስተት ትምህርትን ተነስተው ቢያስተምሩ ጳጳሳት በኤርሲያን ደረጃ የሚታወቅን ትምህርት ተነስተው ግን እንደዚህ ነው እንደዚያ ነው ብለው ለምሳሌ ቢያስተምሩ በተለይ ኑፋቂ የሆነ ነገር ለምሳሌ በተለይ ኑፋቂ የሆነ ነገር ቢያስተምሩ ያው በክብር ሆኖ ያው ተነግራቸው አለ። በነገራችን ላይ አይደለም እኛ እኔ በጣም የሚያስገርመኝ ማለት ነው ቅዱስ ቄርሎስ ንስጥሮስን ትሪት የሚያደርግበትን መንገድ ብታዩ ለንስጥሮስ የላካቸውን ደብዳቤዎች አይታችሁ ታውቃላችሁ? እጅግ ሃይማኖተኛ ያልሆነ ወንድማችን ምናምን እያለ ነው ባይዚ የሚልክለት። አስባችሁታል? ንስጥሮስ ኢየሱስን ሁለት አደረገ ተብሎ የሚታመነው ሰው የእመቤታችን ወላዲተ አምላክነትን የካደ ሰው ንስጥሮስ ቅዱስ ቄርሎስ አፕሮች ሲያደርግ ንስጥሮስን ማለት ነው በዛ ሰዓት በጣም እንደው የተወደድከው እንደው እግዚአብሔርን የሚፈራ በጣም እንደው የሃይማኖት የሆነ ሰው ምናምን እያለ ነው የሚጽፍለት። አንተ በእኔ በስመ አብ ክርስቶስን በጣም የሚገርመኝ እዩት በጌታ ሁለተኛው ሶስተኛው መልእክቱ እዩ እና የቄርሎስን እዩ ተመልከቱ። በቃ እኛን ማነው ያንን ንስጥሮስን በመልኩ አፕሮች ሲያደርገው እንደነበረ። አሁን እኛ ሲጀምር የቄርሎስ ልጆች አይደለንም
እንደዚህ የተነሳን አፋችን እየከፈትን ስለሆነ እንደመጣልን ጳጳሳት ላይ ምናምን የቄሮስ ልጆች ስላልሆነን ያው እንዳሉንን ይገለጥ ዘንድ በዛ ነው አፕሮቻችንም እና እንደዛ እንዳኑን ቀስ ብለን እንደው እቺ ነገር እንዴት ትታያለች ብሎ ቀስ ብሎ አሁን ሚዲያው አሁን እኔ በጌታ ስም አሁን ይሄንን ቢያዩ ለምሳሌ ሚዲያውን ምንድነው የሚሉት በጌታ ስም ማለት የሆነ ጳጳስ ኖሮ ሚዲያ ላይ በሚዲያ ደረጃ እንዲየተባሉ በስመ አብ ሺም ነው ማርያም እኔ ምር የሚሰማቸው ራሱ እንኳን ጳጳስ ምናምንና ኖርማል ራሱ መምህር ቢሆን እና ርህራሄ የለንም አንዳንዶቻችን ከነ የራሳቸው ጉዳይ አይነት ነገር ነው የምናራምደው እና ርህራሄ በጣም ያስፈልጋል። ርህራሄ በጣም ሰው ጨካኝ ነው በቃ ይወጣና እንዲህ እንዲያ እያሉ እያቀሳሰሩ ምን ይላል አሁን አንድ የሆነ ልጅ አለ እዚህ ቲክቶክ ላይ የሚያመጣ ያስተምራል ነው ተወሰነ እዛ ፌስቡክ ላይ መሰለኝ ብዙ ጊዜ የሚጽፈው ኦኬ ተለቅ ያለ ሰው ነው አክቹአሊ ተለቅ ያለ ሰው ዶክተር ነገር ይመስለኛል እንጃ እንግዲህ እኔ እንደዛ ሲሉት የሰማው መሰለኝ ግን ምንም ሆነ ምን ሊቀ ጳጳሱ እንዲህ ብለው እዚህ ያቀሳሰራሉ። ኧረ በጌታ ኧረ በጣም ደፋር ነን ግን ማለቴ ኧረ በስመ አብ በጣም ደፋር ነን እና ቀስ ብሎ መነጋገሩ ጥሩ ይመስለኛል። እና እኔ ራሴ በስህተት እንደዛ ካልኩ ፕሊዝ እናንተ ጥሩ ነገሩኝ እመቤቴን እንደዛ ነው። እኔ በጣም በቃ እንደው ሚዲያ ላይ መሆን ያለበት እንዴት ነው በጣም የምትወዱትን ሰው እንደውቺ እንድች ብታረግ ምናምን ብላችሁ ምከሩ። እሺ ነገሩ እንደውቺ ነገር እንድች ብትሆን እንዲ ምናምን ስለዛ ለምሳሌ አክሊል የምትወዱት ምናምን ከሆነ ጥሩ ያልሆነ ነገር ሲያነሳውና ከሰማችሁ አክሊል እንደውቺ ነገር እንድች ብታረጋት ምናምን ልትሉት ይገባል። እና እሱ እኔን ያስደስተኛል ባይዚ እና ለምን ይሄን ያልኳችሁ ድንገት እንኳን ይሁን እናንተን ሊያስከፋ የሚችል እናንተን ብቻ አይደለም ማለት የሆነ ቤርሳን ሊያውክ የሚችል የሚመስላችሁ ነገር ከተናገርኩኝ ትክክል ቢሆን ራሱ የተናገርኩት ግን ትክክል የሆነ ነገርም ያለ ሰዓቱ ሲሆን አንዳንዴ አስቸጋሪ ሊሆን ይችላል። ስለዚህ ምንድነው እንደዚህ አይነት ነገር መስሎ ሲታያችሁ እንዶቺ ነገር አክሊልና ብላችሁ ብትነግሩኝ ያኔ ፍቅራችሁ ይገለጣል። ፍቅራችሁ የሚገለጠው በዚህ ነውና እንደዛ ነው ጥሩ ነውና ያይስ እና ቤዛ የሚለው ቃል እሱን ላብራራላችሁ አይደለም ግን ያው ቪዲዮ ላይ እንደሰራውላችሁ ብፁዕ አባታችን እንዳሉት እሳቸው ባሉት መልኩ ከሆነ ትክክል ናቸው እያቸዋለሁ። እሳቸው ባሉት መልኩ ከሆነ ቤዛ የሚለው ቃል ማለት ነው። ያው የኢትዮጵያ ቤተክርስቲያን እንደዚህ ያለች ማርያምን ከክርስቶስ እኩል ታደርጋለች ምናምን ነገር አላሉም። እንደዛ በርግጥ አላሉም። በቃ እሳቸው በቃ ዋናው ትኩረታቸው እንደው ቤዛ የሚባለው ኢየሱስ ነው አይነት ነገር ላይ ነውና ግን ቤዛ የሚሉትን ለኃጢአት ተላልፎ መሰጠት አይነት ነገር አድርገው ስለፈቱ ከዛ አንፃር ከሆነ አዎ ጌታችን ኢየሱስ ብቻውን ቤዛ ነው ብቻውን አይደል? ያው እሳቸው ባሉት መንገድ ከሆነ ማለት ነው። ይሄንን ቤተክርስቲያናችን ታምናለች። ይሄን ቤተክርስቲያናችን እንደ ቤተ ክርስቲያን ነው የምታምነው። ይሄን በቃ በዓለም አቀፍ ደረጃ የኢትዮጵያ ቤተክርስቲያን በተለይ ይሻላል በል ግን በደንብ የኢትዮጵያ ቤተክርስቲያንም እሳቸው ካሉት አንፃር የቤዛ ትርጓሜ ከዛ አንፃር ሲታይ ለኃጢአት ተላልፎ መሰጠት ክፍያ መሆን መሞትና ከሆነ ብቻውን ኢየሱስ ቤዛ ነው የሚለውን ቤተክርስቲያናችን ትቀበላለች። ግን ቤዛ የሚለው ቃል ያው እንዳገባቡ እንደ ኮንቴክስቱ እንዳውዱ ያው ሊለያይ ይችላል ትርጉሙ። ስለዛ ከክርስቶስ ውጪም እንደዚህ ይሄ ቃል የተሰጣቸው ሰዎች ስላሉ በመጽሐፍ ቅዱሳችን ላይ ያው ከዛ አንፃር ይታይ አይነት ነገር ነው ያው ያቀረብነው። እርግጠኛው ነው ያው ሲያዩት እሱን ማለት ይሄን ነገር ማለት ቤዛ የሚለውን ነገር ሲያዩት ምን ታዲያ እኔም እኮ እያልኩ ያለሁት ይሄንን ነው ማለታቸው አይቀርም አውቃለሁ። አይ ሚን ስለ ቤዛነት ስናወራ ስለዚህ እያወራን ነው ከዛ አንፃር ይሄን ያልነው ማለታቸው እኮ አይቀርም። ግን እሳቸው እንደዛ ማለታቸው ላይ ቀር አሁን ተነስተን ነው እንዲና እንዲያ ምናምን እየተባባልን ተንባነል ጥሩ ነው እንዳልኳችሁ። ግን እሳቸውን በዛ መልኩ ባይገልጹ ጥሩ ነበረ እንደኔ። እና ደግሞ የሸዋ ሀገር ሊቀ ጳጳሳት ናቸው ብሎ የነበረ እንትና አቡነ ቀውስጦስ ነው ስማቸው። አንዴ አቡነ ቀውስጦስ ነው ማነው ስማቸው? በጣም ደስ የሚሉ አባት አሉ አይደል? እንዴ እሳቸው የሸዋ ይመስሉ ነበረ። የምንድን ናቸው? እስቲ ቆይ መጀመሪያ ቆይ ስማቸው እሱ ይሁን አይሁን ቆይ ቼክ ላድርግ። ዝም ብዬ በጣም እኮ ማወቅ አለብን ስማቸው ምናምን ግን እኔ አላውቅም። እንግዲህ አቡነ ቀውስጦስ የት ሀገር ናቸው እሳቸው? እስቲ ንገሩኝ። አባቶቻችንን እንወቅ እንጂ ጋይስ ያለንበትን አካባቢ ብቻ ነው እንደምናውቀው።
አቡነ ቀውስጦስ ምዕራብ ሸዋ ሸዋ ራሱ ተከፍሎ ነው ማለት ነው። እኚህ ሰውም ራሳቸውም የሸዋ ምናምን የሚል ስላየው ማለት ነው። እኚህ አባት ማለት ነው። እኚህ አባት ማን ናቸው? ብፁዕ አቡነ ገብርኤል። ኦኬ እነዛ አሁን እነዚህኛዎቹ ደግሞ የምስራቅ ሸዋ ማለት ነው። ኦኬ አይሲ እንግዲህ ጥሩ አይ አሪፍ አዲስ ናቸው መሰለኝ አላወቅኳቸውም። ኤኒዌይስ ምንም ሆነ ምን እንደዛ ነው። እናንተ ሰዎች ፈተተ በሉ። ማንም ያስተምር ማን ጳጳስም ፓትርያርክም መምህርም ቄስም ዲያቆንም ወንድሞችም ያስተምሩ። ሲያስተምሩ ግን እናንተ ምን አገባችሁ? የክርስቲያናችሁን ትምህርት ያዙና ከዛ በኋላ ከዛ አንጻር እየመዘናችሁ መቀበል ነው። አለቀ። አይሻልም? እንደዛ ብታደርጉ ጥሩ ነው ምናምን። ለማንኛውም በጣም ነው የሚያሳዝነው ጌታ። ይሄ ነገር ብቻ ጭንቅላቴ ውስጥ ስላለ ነው የገባሁት ላይቭ እና ርዕስ አድርጌ ኦኬ እንደዚህ ርዕስ አልይዤ መጥቼ ዝም ብዬ ርዕስ እዚሁ እንትን ብዬ መማማር አልፈልግም። አሁን ግን ጥያቄ ሊቀበላችሁ የተወሰነ ሰው ጥያቄ ያለበትን ሰው ልመልስ እድል እንስጥ እንዴ? የተወሰነ ሰው ስለ ፍኖተ ጽድቅ ምን አውቄ አባ ምን አውቄ ከነ ማላውቀው ነገር ቢኖር ስለ ፍኖተ ጽድቅ ነው ትላለህ። ስለ ፍኖተ ጽድቅ የማውቀው ታሪክ የለም። ምን ማለት ነው? በፊት ላይ ችግር ያለበት ማህበር ምናምን እንደሆነ አውቅ ነበር፣ ሰማ ነበር። እንግዲህ አሁን ላይ አላውቅም። አሁን ጭራሽ ቲቪም አላቸው እየተባለ ነው። አረ መቼ ነው እኛ ቲቪ የሚኖረን ጋይዝ? አረ ቲቪ ሊኖረን አይገባም። ቲቪ ሊኖረን አይገባም። በስመ አብ ግን አስባችሁታል? የሆነ ቴሌቪዥን ጣቢያማ መሄድ አለብን። እስቲ የሆነ በቃ ዝም ብላችሁ እዚህ ስጡን ፕሮግራም